ጠይቀኝ፣ ለክርስትና አወራለሁ ወይም እሺ በቃ ልጠይቅህ። እሺ በቃ የሰው ስጋ መብላት በክርስትና ይፈቀዳል ወይንስ አይፈቀድም? አይፈቀድም። እሺ መጽሐፍ ቅዱስ ይዘሃል? እሺ መጽሐፍ ቅዱስን ኦሪት ዘሌዋውያን ተፈቅደዋል ብለሃል አይደለ? ኦሪት ዘሌዋውያን አውጣ መጽሐፍ ነው። ለዚያውም እግዚአብሔር ነው የሚያስበላ የሰው ስጋ አስበላችኋል። ካልተፈቀደ እግዚአብሔር በደንብ አድርጎ የሰው ስጋ እንደሚያስበላ ዘሌዋውያን ምዕራፍ ስንት? ምዕራፍ 26 አንታዘዝም ካሉት እምቢ ካሉት የሚቀጣው በምንድን ነው? የሰው ስጋ በማስበላት። ማን? እግዚአብሔር። መጽሐፍ ቅዱስ ላይ አውጣ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ጀምረህ አንብባ። በትልቁ አድርገኝ፣ ሰዎችም ያንብቡ። በደንብ ያነብታል። ትልቁ ላይ ሁን። እሱና ላይ የምፈልገው ገው እንደዚህ ክርስቲያን ሁኑ። በቃ ማስረጃ ሲመጣ በትልቁ ልሁንና ለአንብብ የሚል ክርስቲያን ክፈተዋል። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምሮ አይ ቲንክ 27 ነው ያልከው? 26 ነው ያልከው? ምዕራፍ 26 ከቁጥር 27 ጀምሮ አይ ቲንክ ብዥ ብሏል መሰለኝ። አቦ ችግር የለም። ኦኬ 26 ከቁጥር 27 ምን ይላል መሰለ? እስከዚያች ቀን ድረስ ባትሰሙኝ እስከዚህም ድረስ ባትሰሙኝ ይላል። ቀጥል። ባትሰሙኝ በእንቢተኝነትም ብትሄዱብኝ በእንቢተኝነትም ብትሄዱ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድን ነው? የሰው ስጋ ማስበላት። ቀጥለው አሁን ቀጥል። እንደዛ የሚላለ አሁን ካነበብኩት እንደዛ የሚላለ አንብቤያለሁ። እንደዛ የሚል ቀጥሎ ነው ያውና ሊነግርህ ነው ቅጣቱ። የወንዶቻችሁንም ልጆች ስጋ ትበላላችሁ። ያ ሰላም አንብባ። አሁን ሂድ። የወንዶቻችሁንም ስጋ ትበላላችሁ፣ የሴቶቻችሁንም ስጋ ትበላላችሁ። አላሁ አክበር። የኮረብታውንም ስለዚህ እግዚአብሔር ሰማኛንና ካልሰሙት ሰው ከሚቀጣባቸው ቅጣት ላነብልህ ነው። አንብበው፣ አድምጠኝ። ቀድሞ አነበብከ እኮ ዘለቀ። አለቀ። አዎ ያው ቅጣት እቀጣቸዋለሁ አለ። ቅጣቱ ምንድን ነው ብለን ስንጠብቅ ቅጣት 4 ነጥብ አይታይም። ዘግቶ አይታይም። 4 ነጥብ እኮ ቅጣቱ ምንድን ነው? 4 ነጥብ አይቷል። ከ4 ነጥብ ወደዚህ ያለው ሀሳብ ይህንን ቃላት ሊገልጽ ነው። እሺ አዳምጥ፣ ልመልስልህ። እኔ ነኝ እንጂ የምመልስልህ፣ አንተ ምን ትመልሳለህ? ኧረ አዳምጥ እንጂ ጠየቀኝ አይደለ? ልመልስልህ። መች ጠየቅኩ? አንተ እኮ ነው የጠየቀኝ። እሺ ምንድን ነው የሚቀጣቸው ቅጣት? አዎ እንደዛ ብለህ ጠይቃል። ለምሳሌ እግዚአብሔር ይቀጣቸዋል። ቅጣቱን እሱ ያውቃል። ይኸው ቅጣቱ ምንድን ነው? የወንዶች ልጆቻቸውንም ስጋ ትበላላችሁ ያለው ማን ነው? እነሱ ናቸው። እነሱ ትበላላችሁ፣ እኔ አስበላችኋለሁ አላለም። አዳምጥሽ፣ ረጋ በል በፈጣሪ ስም። እግዚአብሔር እኮ ነው ረጋ ብለህ ማዳመጥ። አንተ እኮ ነው ያለብህ ወንድሜ። አዳምጥ፣ እየተደማመጥን። አንተ እኔ ቤት መጣህ አይደለ? አንተ ካወራህ በኋላ ደግሞ እኔ ላውራሽ። ጥያቄ ስታነሳ ነው የመጣው። ያለው መጽሐፍ ቅዱስ ያላለውን ስትናገር ነው የመጣው። እሺ አዳምጥ። አሁን ቀጥታ እነዚህን ነጥቦች የግሪከኛውን ከፍተህ ማን ነው የዕብራይስጡን ከፍተህ አሳየን። ትልቁ ላይ ነው። ሂድ
ይኸው በአማርኛ እናውራ። ኤብሬስት በአማርኛ አይደለም መጽሐፍ በአማርኛ አጭበረብር። ሁሉ እዚህ ጋር ያሉ ሰዎች ኤብሬስት ኤብሮን ጤነኛ አይደለም እንዴ? አዳምጠው ጭራሽ በቃ እዛች 4 ነጥብ አደረገ አለቀ። ይኸውላችሁ ወላሂ ሀሳቡ አላለቀም። ሉላ ሳያችሁ ያውና ኦሪጂናል ምዕራፍ 26 ቁጥር 27 እስከዚህ ድረስ ባትሰሙኝ በእንቢተኝነት ብትሄዱብኝ አለ፣ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታቸውም 7 እጥፍ እቀጣችኋለሁ። የወንዶች ልጆቻቸውንም ስጋ ትበላላችሁ፣ የሴቶች ልጆቻቸውንም ስጋ ትበላላችሁ አለ። እግዚአብሔር ሰውን ከሚቀጣበት ቅጣት መካከል አንደኛው ምንድን ነው? የሰው ስጋ ያስበላል። ይህን ራሱ ነው የተናገረው። ታዲያ የበሉ አሉ ወይ ከተባለ አዎ፣ ልጆቻቸውን ቀቅለው እንዲበሉ አድርጓቸዋል። ያውና ኑ ላሳያቸው። ልጆቻቸውን ቀቅለው እንዲበሉ አደረጋቸው እግዚአብሔር። ያው ረሃብ ለቀቀባቸው፣ የልጆቻቸውን ስጋ እንዲበሉ አደረጋቸው። ምን አለ? ልጄንም ቀቅለን በላ ነው ይላል። ላኢላሃ ኢለላህ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እግዚአብሔር ልጆቻቸውን ትበላላችሁ ብሎ እንደሚቀጣቸው ተናገረ። ከዚያ ልጆቻቸውንም ቀቅለው በሉ። ለምን ከተባለ ረሃብ ለቆባቸው እግዚአብሔር። ታቸዋል። ሰላም ኡስታዝ እሱ ሰላም ነው። እንዴት ነው? አለን። አስታወስከኝ? ጥያቄ ጠይቄ ነበረ። እስልምናን እየተማርኩኝ ነው ምናምን ብዬ ነበር ባለፈው ገብቼ ቤትህ። የመርሐባ እና አሁንም አንዳንድ ጥያቄዎች አሉኝ እና እየተማርኩኝ ነው። ተምሬ እስልምናን ልቀበል አስቤ እየተማርኩኝ ነው። እሺ መርሐባ። ስለዚህ እንድታስተምረኝ አሁንም ጥያቄዎች አሉኝ፣ አንዳንድ እንዲመለሱልኝ የሚፈልጋቸው ጥያቄዎች። እሺ ስለዚህ መጠየቅ እችላለሁ? ይቻላል። ኦኬ፣ በጣም አሪፍ። ጥያቄዎቼ ምንድን ናቸው? መጽሐፍ ቅዱስና ቁርአን የተጻፈው ከ600 ዓመት በኋላ ነው። ከመጽሐፍ ቅዱስ ተጽፎ ከ600 ዓመት በኋላ ማለት ነው። እና ከዚህ አንጻር ምን ለማለት ፈልጌ ነው? ለምሳሌ ኢየሱስ ክርስቶስ አልተሰቀለም ብሎ መጽሐፍ ቅዱስ ማነው ቁርአን ይናገራል። መጽሐፍ ቅዱስ ግን አልተሰቀለም ነው እያለ ያለው አረለ። መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ብሎ ጽፎ አስቀምጧል። ቁርአን ግን አልተሰቀለም ይላልና ይሄ አሁን ከኋላ ከመጽሐፍ ቅዱስ በኋላ ከ600 ዓመት በኋላ መጥቶ በምን ሂሳብ ነው አልተሰቀለም ሊል የሚችለው? ይሄንን አንድ ሁለት ደግሞ ሁለተኛ ጥያቄ አንድ ላይ እንድመልስልኝ ስለፈለግኩኝ ነው። አሁን ላይ በሶሻል ሚዲያ የምናየው እየተሰበከ ያለው እስልምና የትኛው ነው? አሁን ለእኔ እንደነገርኩ ተምሬ እስልምና ውስጥ መግባት ፈልጋለሁ ነው ያልኩት አይደለ? ስለዚህ የትኛውን ነው እኔ መከተል ያለብኝ? እዚህ ጋር አንድ ቡድን ሌላ ነገር ይላል፣ እዚህ ጋር ደግሞ ሌላ ይላል እና የትኛው እስልምና ነው የእውነት ሪል እያስተማራችሁ እየተሰጠ በትምህርት ደረጃ ያለው? እና ይህንን ነገር ሁለቱን ለይተህ እንድትነግረኝ በደንብ እፈልጋለሁ። ሁለቱን ጥያቄዎች መልስልኝ፣ ከዛ እኔም እማራለሁ ማለት ነው። አመሰግናለሁ። በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። መጽሐፍ ቅዱስ የልጅ ጥያቄ ኢየሱስ ክርስቶስ ተሰቅሏል ብሎ ከተናገረ በኋላ ከ600 ዓመት በኋላ ቁርአን መጥቶ ደግሞ አልተሰቀለም አለ። የትኛውን ነው ማመንና መቀበል ያለብን ነው? የትኛውን ነው ማመንና መቀበል ያለብን? በጣም ወሳኝ ጥያቄ ነው። ልጁ እንዳለው ትክክል ነው። መጽሐፍ ቅዱስ ላይ ተሰቅሏል የሚል ቃል ታገኛላችሁ። ቁርአን ላይ ደግሞ አልተሰቀለም የሚል ታገኛላችሁ። ይሄ መጽሐፍ ቅዱስ ላይ ያለው ቃል ከቁርአን በፊት ቀድሞ ተጽፏል። ይሄ ምንም የማይካድ የሆነ እውነታ ነው። ግን የትኛውን ነው መቀበል ያለብን? የትኛውን መቀበል ነው ያለብን ለሚለው አምላክ የተናገረውን ነው መቀበል ያለብህ። ሰዎች ገብታቸዋል። ሰዎች የአይን እማኝ ምስክር ነን ብለው የዘገቡትን ዘገባ ነው መቀበል ያለብህ። ገብታቸዋል። ያለምንም ጥርጥር አምላክ የተናገረው ነው ተቀባይነት ሊኖረው የሚገባው። ለአምላክ ሁሉ ነገር ግልጽ ነው፣ የሚደበቅበት ነገር የለምና። የቁርአን ተናጋሪ ማን ነው ብላችሁ ስታዩ ጊዜ እራሱ አላህ ሱብሓነሁ ወተዓላ
ወማ ቀተሉሁ ወማ ሰለቡሁ እያለ የሚነግራቸው እርሱ ነው። የሆነ ተከታታይ ሄዶ ቁሞ ሲገር አልተገደለም አልተሰቀለም ብሎ የሆነ ግለሰብ አይደለም የጻፈላቸው። ገብታችኋል? ያ ራሱ አምላክ ክርስቶስን የላኩት እኔ ነኝ እያለ እየተናገረ ወረደ መጣና ለእስራኤል ልጆች መድኃኒት አድርጌ የላኩት እያለ ከተናገረ በኋላ እኔም እንዳይገደል እንዳይሰቀል አደረግኩት እያለ የሚነግራቸው አምላክ ራሱ ነው። ታዲያ ምን ሆነ ስንለው ጊዜ ሰው አይደለም የሚመልስልን፣ እኔ ራሴ ያነሳሁት ወደ ሰማይ እያለ ይነግረናል። አያችሁ፣ የመጽሐፍ ቅዱስ ዘገባዎችን ግን ስታዩ ሰዎች ናቸው። ለዚያውም በቦታው ያልነበሩ ሰዎች ክርስቶስ ሊያዝ ባለ ጊዜ ሁሉም እንዳለ ሸሽተዋል፣ አምልጠዋል። ተነሳ በሚለው ጊዜ መግደላዊት ማርያም መታ ነገረቻቸው። እስከዚያ ድረስ በቦታው ሳይገኙ የአይን ምስክሮች ናቸው ማለት ስህተት ነው። ራሱ መጽሐፍ ቅዱስ ላይ ምን ይላል? ፈሪሳውያን በመጡ ጊዜ ሁሉም ደቀ መዛሙርት ጥለውት ሸሹ ይላል። ከዚያስ በኋላ መጨረሻ ላይ መግደላዊት ማርያም ተነሳ ስትላቸው ጊዜ እንግዲህ ያ ሁሉ ክስተት ሲሆን የሁሉም ወፍ አምልጠዋል። ልክ እርሱ ከመግደላዊት ማርያም መታ ክርስቶስ ሲነሳ ራሱ አላየችውም። ሲነሳ ያየው አንድ ሐዋርያ ምስክር የለም። ገብታችኋል? ግን ተነስቷል ብለው ጽፈዋል። ከዚህ በፊትም ይህን ጥያቄ ጠይቄላችሁ ነበር። ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለው ይላል? የለም መጽሐፍ ቅዱስ ላይ። ገብታችኋል? ነገር ግን ያ የሚነግራችሁ አምላክ አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ወደ እኔ ወሰድኩት እያለ የሚነግራችሁ አምላክ ራሱ ነው። የሆነ እዛ ሰው ቆም ብሎ የክርስቶስን የሕይወት ታሪክ የሚጽፍላችሁ ሰው አይደለም። ስለዚህ እኔ የሰው ቃል ከምትቀበሉ የአምላክን ቃል ተቀበሉ ነው የምላቸው። እሺ እንቀበላቸው ብለን እንኳን ብንሄድ ያዩ የአይን ምስክሮች ናቸው በሚለው ሂሳብ አላዩም አልነበሩም። ክርስቶስ ሲነሳ ያየ አንድ የሐዋርያ ምስክር የለም። ውሸት ነው። አይ ኡስታዝ እኔ አሁን ስለ ትንሣኤ ምናምን አልነበረም ጥያቄ የነበረው ስለ መሰቀል ነበረ። ቅድሚያ እንደተናገርኩት ነው እና በደንብ ብሪፍሊ በደንብ አድርገህ ስለ መሰቀሉ ብቻ ብታወረኝ እና በደንብ ብረዳ ደስ ይለኛል። ምክንያቱም ሁለቱ ላይ ቅድም አንተም ስላልከው ማለት ነው ቁርአን ላይ አልተሰቀለም ይላል፣ መጽሐፍ ቅዱስ ላይ ተሰቅሏል ይላል ብለኸኛል። እና እነዚህ ሁለቱ ላይ ዲፔንድ ሆነ ተሰቅሏል አልተሰቀለም የሚለው ላይ ዲፔንድ ሆነ መልስልኝ። ሁለተኛውንም ጥያቄ እንዳረሰው መቀበል ያለብን የትኛው እንደሚለውን ነበረ አንተ ጥያቄ። እኔ እዛ ላይ ትኩረት ላደርግልህ ብዬ ነው። የሰው ቃል ነው የምትቀበለው የአምላክ ቃል? በዚህ መጨረስ እንችላለን። የሰው ቃል ነው የምትቀበለው የአምላክ ቃል ነው የምትቀበለው? ኦኬ፣ የሰው ቃል ነው ወይስ የአምላክ ቃል ነው ለምትቀበለው ላልከኝ፣ ያም የተጻፈው የሰው ቃል የምንለው በሰዎች ነው የተጻፈው እንጂ ቀጥታ አምላክ ወርዶ አልጻፈውም ብዬ አምናለሁ። እኔ ሰዎች ናቸው የጻፉት። አምላክ ቢናገርም የጻፉት ግን ሰዎች ናቸው። ዋናው መናገሩ ነው። ያ መጽሐፉ በሰዎች እንደተጻፈ ማንካደ ቁርአን። ነገር ግን ያንን የሚነግርህና የሚተርከው አምላክ እንጂ ሰዎች አይደለም፣ ነቢይም አይደለም። አምላክ ራሱ ነው በቁርአን ላይ እየተናገረ ያለው የክርስቶስን ሙሉ የህይወት ታሪክ እንጂ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው እርሳቸው ቁጭ ብለው ለሰሃቦቻቸው እየነገሯቸው ከራሳቸው እያስጻፉ አይደለም። መጽሐፍ ቅዱስ ግን ሌላ ታሪክ ነው። አምላክ እየነገራቸው ሳይሆን የአይን ምስክሮች ነን ብለው ራሳቸው ተናግረዋል። የራሳቸው የሰዎች የስራቸው ውጤት እንጂ የአምላክ ቃል አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ማንበብ ትችላለህ። ሁሉን ተከታትዬ እንደ እኔ የጻፍኩት ብሎ ቃል በቃል ይናገራል። ሁሉን ተከታትዬ ጻፍኩኝ የሚለው ከአምላክ አይደለም። ይሄ ሰውዬ በራሱ ያደረገው የክትትል ጥረት ነው። ቁርአን ላይ ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ኢየሱስን ታሪክ ጻፍኩላችሁ ላ አይሉ አንዲት ቃል የመናገር መብት የላቸውም። በቁርአን ላይ እርሳቸው አምላክ ምን ይላል? ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢከ አለቅ፣ አንተ መልክተኛ ሆይ ከእኔ ከጌታ የሚወረድልህን ቃል አድርስ ለሰዎች ተብለው ነው የተናገሩት። ራሳቸው አንዳች ሊናገሩ አይችሉም። ነገር ግን የመጽሐፍ ቅዱስ ጸሐፊያን የራሳችን መጽሐፍ እንደሆነ ተናግረዋል። የራሳቸው መጽሐፍ እንደሆነ የራሳቸው የክትትላቸው ውጤት እንደሆነ ተናግረዋል። ስትሄድ እዚያ እያንዳንዱ የጻፉትን ደግሞ የሚጋጭ ሆኖ ታገኘዋለህ። ስለዚህ የአምላክ ቢሆን ኑሮ የሚጋጭ ሆኖ አይገኝም። ሁለተኛ በግልጽ የራሳቸው የክትትል ውጤታቸው እንደሆነ ተናግረዋል።
መልካም እሺ፣ አሁንም በደንብ ግልጽ እንዲሆንልኝ ስለምፈልግ ነው ጥያቄ ነው። የሁለተኛን ጥያቄ ደግሞ የትኛውን እስልምና ነው የምንቀበለው? አሁን እየተሰበከ ያለው እስልምና ሁለት አይነት እስልምና ነው ሶሻል ሚዲያ ላይ የምናየው፣ እናንተም ስለምታውቁ ማለት ነው። እሱን ነገር ብሪፍ አድርግልኝ እና ይህን መልስልኝና ቀጥላለሁ። ወንድነት እሺ፣ አንድ ሰው ዛሬ ላይ አሁን እስልምና ልቀበል ቢል የትኛውን እስልምና ነው የሚቀበለው? እስልምና ለሁለት ተከፍሏል ይላል እና እስልምና አይከፈልም። በመጀመሪያ ግለሰቦቹ ናቸው የሚከፈሉት። ኢስላም ማለት ምን ማለት ነው የሚለን ስናውቅ ጊዜ ለዚህ ጥያቄ አሁን ለመለስኩት መልስ ትረዳላችሁ። ኢስላም ማለት አምላክ አንድ ጊዜ በነቢያት በኩል ደንግጎ ለሰው ዘር የሰጠው ሃይማኖት ነው። ያ ሃይማኖት በፍጹም የሚቀያየር አይደለም። ቦታቸዋል በፍጹም የሚቀያየር አይደለም። ነገር ግን ምንድን ነው ከተባለ አሁን ያለው ነገር ወደዚህ ሃይማኖት ራሳቸውን ያስጠጉ ሰዎች ባረዳድ ይለያያሉ። ስለዚህ ማን የተለያዩ ግለሰቦቹ ናቸው፣ ተከታዮቹ ናቸው እንጂ እስልምናው ተለያይቶ ነው ወይ? አይደለም። የሚገርማችሁ ይህ ልዩነት መፈጠሩ ዛሬ በእስልምና ላይ ድካምን ያመጣ ወይንም ደግሞ ትችትን ያስነሳ ይመስላችኋል? አይደለም። የእስልምናን ትክክለኛነት የሚገልጽ ነገር ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነቢይነት የሚገልጽ ነገር ነው፣ ማስረጃ ነው። እንዴት ካላችሁ ዛሬ የምናያቸው ልዩነቶች ሳይከሰቱ በፊት ያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደፊት ይከሰታሉ እነዚህ ብለው ቀድመው በትንቢት ቃላቸው ላይ ተናግረዋቸዋል። አንድ ነቢይ ትንቢትን ተናግሮ በተናገረው መሰረት ያ ትንቢት መፈጸሙ የትክክለኛ የነቢይነቱ ማረጋገጫ ነው አይደለም? ነው። ይሄ መጽሐፋቸው ላይ ያለ ነገር ነው። ወደ ዘዳግም ምዕራፍ 18 ቁጥር 18 ላይ ነቢይ ከአምላክ የሆነን ትንቢት ባይናገር እርሱ ሐሰተኛ ነው እና አትፍራው፣ ግደለው ይላል። ነገር ግን ያ የተናገረው እውነት ከሆነ ከአምላክ የሆነ ነቢይ እንደሆነ ትረዳላችሁ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ቆሙና የህይወታቸው ፍጻሜ አካባቢ ላይ ይህን ትንቢት ተናገሩ። ምን አሉ መሰላችሁ? አሁን ስላለው ተጨባጭ ማለት ነው ስለጠየቀው ወሰተፍተሪቁ ኡመቲ ዐላ 73 ፍርቃ ኩሉሃ ፊናር ኢላ ዋሂዳ። ወደፊት የእኔ ትውልዶች አሉ፣ እስልምና አይደለም፣ ወደፊት የእኔ ትውልዶች ለ73 አንጃ ይከፋፈላሉ ብለው ተነጋገሩ። አየህ፣ ወደፊት ይከሰታሉ ብለው ተናገሩ። በዚያ ዘመን እነዚህ ሁሉ የሉም ነበር። ወደፊት ግን ይሄ ይመጣል፣ ምንም ቅሮት የለውም ብለው ትንቢትን ተናግረው ሄዱ። እንዳሉትም ዛሬ ይሄ ነገር ተከስቶ አያቸው፣ በአይን በገሃዳቸውም እያያቸው ነው። ይህ ትክክለኛ የነብይነታቸው ማረጋገጫ ነው። ሁለተኛ ታዲያ ልዩነቱ ሲፈጠር ምን ማድረግ ነው ያለብን የሚለውን አንተ ለጠየቀው ጥያቄ መልስ ሰጥተዋል። እዚያው ሰሃቦች ጠየቋቸው። ታዲያ የዛኔ ህዝቦቹ በሚለያዩ ጊዜ ምን እናድርግ አንቱ የአላህ መልእክተኛ ብለው ጠየቋቸው። የትኛዋ ነች የምትድነውና ትክክለኛዋ መንገድ ላይ ነች የምትሉት አንቱ የአላህ መልእክተኛ ተብለው ተጠየቁ። ቃል መን ካነ ዐላ ሚስሊ ማ አነ ዐለይሂ አልየውም ወአስሐቢ አሉ። ልክ ዛሬ እኔና እናንተ ባልደረቦቼ ባለንበት መንገድ ላይ የጸኑ ሰዎች እነርሱ ናቸው ትክክለኛ መንገድ ላይ ያሉት አሉ። አያ ስለዚህ እርሳቸው በምን ላይ ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ከተባለ ቁርአንና ሐዲስ ላይ። ከዚያስ የነዚያ የሰሃቦቻቸው ንጹህ የሆነው ግንዛቤ ላይ ያሉ ሰዎች የሰለፎች ግንዛቤ ማለት ነው። ሰለፍ ብሎ ማለት እኛን የቀደሙን የእምነት አባቶች ማለት ነው። በሶስቱ ክፍለ ዘመናት ላይ የነበሩ ሰለፍ ይባላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ ሶስቱን ክፍለ ዘመናት አወድሰዋል። ሐዲስ ላይ ሲናገሩ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉት ናቸው አሉ። ከዛ የሚቀጥሏቸው አሉ እና ሶስቱን ክፍለ ዘመን አወደሱ። በሶስቱ ክፍለ ዘመን ላይ ያሉት ሰዎች የነቢዩ ሰለላሁ ዐለይሂ ወሰለም ውዳሴ አግኝተዋል። ያ ማለት ለቁርአንና ለሐዲስ የነበራቸው ግንዛቤ ንጹህ ግንዛቤ ነው። ከቢድዓና ከሽርክ ከኹራፋት የጸዳ በተውሂድ በሱና ላይ እና በኢትባዕ ላይ የጸና የሆነ ነው። ስለዚህ ያንን መንገድ የተከተሉ ሰዎች ያ ነው። እርሱም አሁን ላለው ታዲያ ምናልባት ቲክቶክ ላይ ያየኸው አህባሽ ወይም ደግሞ ዋሃብያ ተብሎ የሚጠራ ሊሆን ይችላል። አንደኛ ዋሃብያ የሚባል አንጃ የለም። አንድ ሙሐመድ ብን አብዱል ወሃብ የተባለ ሳዑዲ ላይ የነበረ ታላቅ ሼክ ነበር። ይህ ሰው በዘመኑ ሲሰሩ የነበሩ ሽርኮችን በአላህ ላይ ማጋራቶችን አስተባበለ። በህዝቡ ፊት ቆሞ ከአንዱ አምላክ ከአላህ ውጭ ለሌላ ለማንም አትጣሩ፣ እርዳታንም አትለምኑ፣ በማንም ሙታንና ነቢያትና ጻድቅ ናቸው እያላችሁ በእነርሱ አትመጀኑ፣ አንዱን አምላክ ብቻ ጠይቁ ስትጠይቁ ብሎ አስተማራቸው። እኛ ወልዮችን እንጠይቃለን ነቢያችንንም እንጠይቃለን እየሄድን በመቃብራቸው ላይ አያ አይደለ።
ሼኾቻችንን አለ እንትኖቻችንን እንጠይቃለን አሉ እነዚህ ሰዎች። በዚህ ምክንያት ይህን ባስተባበለባቸው ጊዜ ከእርሱ ፊት ቆሙና ከእርሱን እንትን ለማለት ከእርሱ ሰዎችን ለማስበርገግ ወሃቢያ የሚባልን አንጃ ፈጥሮላችኋል፣ ስለዚህ ተጠንቀቁት እያሉ ስሙን ማጥፋት ጀመሩ። የአላህን ስሞችና ባህሪያቶች በቁርአንና በሐዲስ ላይ የተገለጸውን አምላክ እንደተናገረው ነቢያት እንደተናገሩት እንቀበል ብሎ ተናገረ። ይሄ ሰው በፍጹም ይሄንማ እንቀበልም፣ አላህ እጅ አለው ስንል ጊዜ እኛም እጅ ስላለን ከእኛ ጋር ተመሳሳይ ነው የግዴታ፣ ስለዚህ ያንን እጅ አደምን በእጆች የፈጠርኩት የሚለውን እንክዳለን፣ በኃይሉ ፈጠረው ነው የምንለው እያሉ የአምላክን ቃል እያጣመሙ ሌላ ትርጓሜን መስጠትን ተያያዙ። ስለዚህ ያንን ይሄንን የቁርአንና ሐዲስ ላይ የመጣውን ስላጸደቀ አንተ ሙጀሲማ ነህ፣ አምላክን በፍጥረት ገልጸሃልና አንተ ወሃቢያ ነህ እያሉ በእርሱ ላይ ዋሹበት፣ ቀጠፉበት ማለት ነው። እነዚያ ልጆቹ አንጃዎች ገብተዋል አይደለ? ስለዚህ ያ ነው ያለው። ቁርአንና ሐዲስ ነው መቀበል። እሺ መልካም። ምናልባት መልሶችን ስትሰጠኝ ያው እንደነገርኩ መማር ስለምፈልግ ለእያንዳንዱ ነገር ማስረጃ እዚህ ቦታ እንድታነብ እያልክ ብትሰጠኝ ደስ ይለኝ ነበረ። ለሚቀጥለው ትሰጠኛለህ ተስፋ አደርጋለሁ። ሌላው እና የመጨረሻው ጥያቄ በደንብ እዚህ ላይ በደንብ ግልጽ እንድታደርግልኝ ይፈልጋለሁ። ቀጥታ ማስረጃ እየሰጠኝ ግልጽ እንድታደርግልኝ ይፈልጋለሁ። ቁርአን ላይ አይሁዶችና ክርስቲያኖችን ጠላት አድርጎ ነው ቁርአን ላይ ገልጾ የሚያስቀምጠውና ይህንን አንተም እኔም እናውቀዋለን። ባገኛቸዋቸው ጊዜ ወደ ገደል ግፏቸው ወይ ገፍትሯቸው ወይ ደግሞ እያለ ይናገራል። እና ያ ነገር ለምን ለአይሁዶችና ክርስቲያኖች ብቻ ይሆናል? ቡዲዝም ይሄ ምንድነው ጣዖት አምላኪዎች የሂንዱይዝም ምናምን የምንላቸው ሃይማኖቶች ነበሩ አይደለ? ለምን ሁለቱ ላይ ብቻ ዲፔንድ ይሆናል? ለምንድን እንደዚህ ማድረጉ አስፈለገ የሚለውን ይህንን በደንብ እንደዘረዝርልኝ እፈልጋለሁ። ሁለተኛው የመጨረሻው ከዚህ በኋላ ማልጠየቅ ጥያቄ ቅድም ቁርአን የፈጣሪ ቃል ነው ብለኸኛል እና ስለዚህ ቁርአን በራሱ ፈጣሪ ነው ወይ? የፈጣሪ ቃል ከሆነ ራሱ በራሱ ፈጣሪ ነው ወይ? ሰዎች ናቸው የጻፉት ወይስ ራሱ ፈጣሪ ነው የጻፈው? ሰው እንደዛ ከሆነ ስለዚህ ቁርአን ፈጣሪ ነው ወይ ማለት ነው ወይ የሚለው በደንብ ግልጽ እንድታደርግልኝ እፈልጋለሁ። አመሰግናለሁ። መልካም። የመጀመሪያው አይሁዶችና ክርስቲያኖችን ጠላት አድርጋቸው ያዟቸው ይላል ቁርአን። እንዲሁም እነርሱን ብታገኟቸው ወደ ገደል ገፍትሯቸውና ጣሏቸው ይላል ቁርአን የሚል ነው። ይሄ ነገር ለምን በአይሁድና በክርስቲያን ላይ ብቻ ሆናል? የሌሎች እምነትስ ባለቤት አልነበሩም? በእነርሱ ላይ ለምን ይሄን ህግ አላደረገም የሚል ነው። በመጀመሪያ አይሁዶችና ክርስቲያኖችን ወይንም ሌላውንም ጠላት ያነሳል ሙሉ ቁርአን። በቁርአን ላይ ለምሳሌ የእሳት አምላኪዎችን ያነሳቸዋል፣ ሌሎችንም እንዲሁ አጋሪዎች ወይንም ከሃዲዎች እያለ ያነሳቸዋል አላህ ሱብሓነሁ ወተዓላ። እነርሱንም አይሁዶችንም ክርስቲያኖችንም ያነሳቸዋል። ለዓለም የተላከ ቁርአን ነውና የዓለምን ከሃዲያን ሁሉ እንዳለ አጠቃሎታል፣ አንስቶታል አላህ ሱብሓነሁ ወተዓላ በቁርአን ላይ። ስለዚህ ያ ነው። ሁለተኛ ነገር ልታውቅ የሚገባው አይሁዶችና ክርስቲያኖች ወይንም ከሃዲያኖች ቁርአን ሙሉ በሙሉ በአንድ አይን አያያቸውም። ለሁለት ከፍሎ ነው የሚያያቸው። አንደኛ ተዋጊዎች። እሺ ለምሳሌ ላሳየሽ። ካነሳቸው መካከል ማስረጃ እያሳየኸኝ ያለ ነው። ከአይሁድና ከክርስቲያኖች ውጭ ያነሳቸው ቁርአን በጥቅሉ ከሃዲያን እያለ ያነሳቸዋል። ሌላም ቦታ ላይ ልክ እንዲሁ ምን እንደሚያነሳቸው እንመልከት። ለምሳሌ ሱረቱል በቀራ ላይ አላህ አይሁዶችና ክርስቲያኖችን ካነሳ በኋላ ሌሎችንም ሲያነሳቸው እንመልከት። ለምሳሌ እዚህ እንመልከት። እነዚያ ያመኑ እነዚያም የሁዳውያን የሆኑ ክርስቲያንም ያው ቀጥሎ ሌላ እምነት ባለቤቶችንም አነሳ። ሳቢያኖችም ይላል። ሳቢያን የሚባሉ የእምነት ባለቤት አላቸው። እነሱ ሳቢኢን ይላል በአረበኛው። እሳት አምላኪዎች አሉ፣ እነርሱንም ያነሳቸዋል። ልክ እንዲሁ ከሃዲያኖች እያለ በሌላ ቦታ ላይ ያነሳቸዋል። ከአይሁድና ከክርስቲያን ጋር ከሃዲያኖች እያለ አብርሃም ለምሳሌ የአብርሃምን ምንነት ሲናገር አብርሃም አይሁድም ክርስቲያንም አጋሪም አልነበረም ወይንም በአምላክ ላይ የሚያጋራ አልነበረም እያለ ያነሳዋል። ሌላም ከአይሁድና ከክርስቲያንም ያነሳቸዋሉ። ሌላ ነው 67 ላይ ያው እዚህ ጋር ምን ይላል? ኢብራሂም የሁዳዊም ክርስቲያንም አልነበረም፣ ሌላስ ምንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበረ ሙስሊም ነበረ ካለ በኋላ ከአጋሪዎችም አልነበረም ይላል።
ማለት በአንድ አምላክ ላይ የሚያጋራ አልነበረም። አጋሪ ወይም ከሃዲያኖችን በጥቅሉ አጋሪዎች ብሎ ያነሳቸዋል አላህ። ስለዚህ ሁሉንም የእምነት ባለቤት አንስተዋል። ለናሙናነት ያክል አይሁድና ክርስቲያንን ያነሳው ለምን? ምክንያቱም እነዚህ ሁለቱ የእምነት ባለቤቶች ራሳቸውን ወደ ነቢያት ስላስጠጉ ነው ብዙ ቦታ የሚያነሳቸው። አይሁድም ክርስቲያንም መሰረታችን በነቢያት እምነት ላይ የተመሰረተ ነው ስለሚሉ ነው። ሌሎቹስ እንደዛ ነው። ሌሎቹስ እንደዛ ነው። በጣም የአብርሃም የኢስሐቅን የያዕቆብን ነብይነት እቀበላለሁ ይላሉ። ማን? እነዚህኞቹ። ሌሎቹስ ለእንደዛ የሚለው አይደሉም። ስለዚህ እነዚህን ነው ትኩረት ማድረግ ያለበት ማለት ነው። ገብተዋል። ይበልጥ የእነርሱ በነቢያት መንገድ ላይ የተንጠለጠሉ አድርገው ራሳቸውን ስላዩ ነቢያቱን አምላክ ማጥራት አለበትና አብዛኛው ቦታ ላይ እነሱ የሚያነሳቸው ለዚህ ነው። ሁለተኛው ያልከው ነገር ስህተቱ ምንድን ነው? አይሁዶችንና ክርስቲያኖችን ጠላት አድርጎ ማንሳት የሚለውን በተመለከተ እናንሳ በቀጣይ ማለት ነው። ቁርአን ከሃዲያኖችን ለሁለት ከፍሎ ነው የሚያያቸው። በአንድ አይን አያይም፣ በሁለት ነው የሚያያቸው። ምን ማለት ነው ከተባለ ሰላማዊ የሆነ የአይሁድና የክርስቲያን አይነት አለ። መዋጋት የሚፈልግ ጸብን የሚፈልግ ደግሞ የአይሁድና የክርስቲያን አይነት አለ። ሁለቱን በአንድ አይን ቢያይ አምላክ ስህተት ነበረ። ይህ ፍትህ አይደለም። ስለዚህ ቁርአን የሚዋጉትን የካህዲያን አይነቶች ነው ተዋጓቸው እያለ ያለው። የማይዋጉትንስ መልካም ዋሉላቸው ብሎ ነው የተናገረው። ይህንንም በማስረጃ ላሳየ። ለሁለት ከፍሎ ነው የሚያያቸው። ይህን ማወቅ አለባቸው። ዝም ብሎ አይሁድና ክርስቲያን ሲል ቁርአን እንደው ጥላቻን እየዘራ ምናምን ይመስላቸዋል አይደለ? አይደለም። ጥላቻን መጋደልን የሚፈልጉ አካሎችን ለይቶ ይናገራል። ልክ እንዲሁ ደግሞ ሰላም የሚፈልጉትን አይደለም መዋጋት፣ ሰላም መልካም ዋሉላቸው አስተካክሎ ወደ እነርሱ ብሎ ተናግሯልና እሱንም በማስረጃ ላሳያቸው ለሁለት ከፍሎ እንደሚያያቸው። ያው እና ቁርአን ላይ ልክፈትልህ፣ ቁርአን ላይ ልክፈትላችሁ። ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ ሲናገር ይላል። ያው እና ምን ይላል እዚህ ጋር ከ8 ጀምረን እናንብበው። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱን ብታስተካክሉ አላህ አይከለክላቸውም አለ። አየህ፣ መልካም ብትውሉላቸው ወደ እነርሱን ብታስተካክሉ አለ። እሺ፣ አየህ፣ ከሃዲዎች ብሎ ጠርቷቸው መልካም ዋሉላቸው እያለ ነው አላህ። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ፣ ያ ማለት በጎ ብትሰሩ ወደ እነርሱ አላህ አይከለክላችሁም። አላህ ትክክለኞችን ወይንም አስተካካዮችን በጎ ባዮችን ይወዳልና። ነገር ግን ምን አይነቶችን? አሁን ሁለተኛዎቹን አይነቶች ያነሳ፣ አንተ የጠየቃቸውን ማለት ነው። አላህ የሚከለክላችሁ አለ ከእነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። አየህ አይደለ? አይሁድና ክርስቲያንን አትወዳጁ የሚል አንቀጽ ባገኘ ቁጥር ምን አይነት ነው? መዋጋትና መጋደል የሚፈልግን ጸብንና ጥላቻን የሚፈልግን አይነትን አስመልክቶ እንጂ ሰላም የሆነን አይሁድ ክርስቲያን የሌላ እምነት ተከታይ ያው መልካም ዋሉላቸው እያለ ነው አላህ። ገብቶሃል? ወደ ቀጣይ እንሂድ። ግልጽ ነው አይደል? ለሁለት እንደሚከፈሉ ወደ ቀጣዩ እንሂድ። እሺ፣ አይ እዚህ ጋር አያይዘህ እንድመልስልኝ። ስለዚህ የኢትዮጵያ ክርስቲያኖች ለቁርአን እንዴት ነው የሚታዩት? የኢትዮጵያ ክርስቲያኖች በቁርአን ከየትኛው ክፍል ነው የሚመደቡት? እንግዲህ በኢትዮጵያ ላይ ያለ ክርስቲያን በግብጽ የሚሆን በየትኛውም ዓለም ያሉ ክርስቲያኖች ሰላምን የሚፈልግ ከሆነ በሰላም ሊኖር ከሆነ በሰላም ለመኖር ያለብን ይሄንን ቁርአን ነው ያዘዘው። ነገር ግን መጋደል የሚፈልግና ጸብን የሚያጭር ከሆነ ነው። አገራችን ላይ እንደምናየው የኢትዮጵያ ክርስቲያኖች እኔ እስካየሁ ድረስ እስከ ዛሬ በባህላችንም በመልካም የሚኖር ህዝብ ነው። ገብቶሃል? አንዱ ሌላውን እየረዳ አንዱ ሌላውን እያገዘ የሚኖር ነው። በዚህ አይነቱ ላይ ጦርን መክፈት አያዝም ኢስላም። በዚህ አይነቱ ህዝብ ላይ ጦርነትን የከፈተ ሙስሊም ካለ ተሳስቷል፣ መመለስ አለበት። በሰላም እስከኖሩ ድረስ በሰላም መኖር ነው ያለባቸው። ነገር ግን እጋደላለሁ ብሎ ሰላምን አልፈልግም ካለ የዛኔ ከራስ መከላከል ግድ ይላልና እነዚያ ነው ተጋደሏቸው ያለው። ስለዚህ እኔ የኢትዮጵያን ሙስሊም እንደ ክፉ አላየው። ያው በሰላም ነው የምኖረው። አሁን አዲስ አበባ ላይ ያለሁት በሰላም እንቀሳቀሳለሁ። ክርስቲያን ናቸው ያቆኛል። የሚያቆኝ ብዙ ክርስቲያኖችም አግኝተውኛል። አለመግባባት ይኖራል በሃይማኖት
አንዱ የሌላውን ላይከተል ይችላል፣ ላይቀበለው ይችላል። ነገር ግን እነዚህ ሰዎች በሰላም ነው የሚኖሩት። እኔ እስካየሁ ድረስ የሚጋደል የሆነ እስከሆነ ኢትዮጵያ ውስጥ ነው የሚጋደል ሊኖር ይችላል። የነዛ አይነቱን ነው። እነዛንም እንደው መጋደል ሲባል የሚጋደሏቸውን ዝም ብሎ ሰው ተነስቶ ሄዶ ጭንቅላቱን ማለትና መግደልና አይደለም። በስነ ስርዓት ከዚያ ሰው ጋር ድርድር ተደርጎ ሰላም ያን ሰው ተው ካለህበት ከመጋደል ተመለስ ተብሎ ተገስጾ ተመክሮ አይ አልፈልግም እንዲህ የሚል ከሆነ እንደዛ አይነት ነገር እሺ አመሰግናለሁ። ቀጣዩ ጥያቄ የመጨረሻው ጥያቄ አልመለስክልኝም። የቁርአንን ቀደመ ጸሐፊው ያላ ቃል ነው የተጻፈውም አላ እዚህ ጋር ግልጽ እንድታደርግልኝ የፈለግኩት ሰው የጻፈው ነው ወይስ አምላክ የጻፈው ነው መታምነው ብለኸኛል። እና ስለዚህ እንደዛ ከሆነ ራሱ ቁርአን ፈጣሪ ነው ማለት ነው። ሰዎች ካልሆነ የጻፉት በፈጣሪ በኩል ሰዎች ካልሆነ የጻፉት በአላህ በኩል ሰዎች ካልሆነ የጻፉት ስለዚህ ራሱ ፈጣሪ ነው ማለት ነው ማለት እንችላለን። ስለ ቁርአን እስኪ ቁርአን ፈጣሪ ሳይሆን የፈጣሪ ንግግር ነው። የፈጣሪ ንግግር ነው። እኛ ቁርአንን ሰው አልጻፈውም አላለም። ቀደመም ጀምሮ ስነግርህ ነበረ። ቁርአንን የጻፉት ሰዎች ናቸው። ነገር ግን ከማን የመጣው ወደሚለው ስንመጣ ጊዜ አምላክ እየተናገረ ለቅዱስ ገብርኤል እየሰጠው ቅዱስ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነግሮ ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ለሰዎች ነው ጻፉ ያሏቸው። ይህ የቁርአን አመጣጥ ሂደት ነው። ገብተዋል። ይህን በቁርአን ላይ አላህ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ጀምሮ ምን ይላል? ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው አለ። ከማን? ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። በምን ደረጃ ነው ሲወርድ የነበረው? በቃል ደረጃ ነው። አላህ በቃል ነገረው ለገብርኤል፣ ገብርኤል ያንን ሰማ። ከዚያ በኋላ ለአንተ አወረደልህ ሙሐመድ ከነቢያቶች መካከል እንድትሆን ዘንድ ይላል። ከነቢያቶች መካከል እንድትሆን ዘንድ ይላል። ከዚያ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ አሳፉ። ይህ ነው የቁርአን አመጣጥ ሂደቱ። ነገር ግን ወደ መጽሐፍ ቅዱስ ስንመጣ ቀደም እንዳልኩ የሰዎች የክትትል ውጤት እንደሆነ ሉቃስ ራሱ ይናገራል። ሉቃስ ወንጌል እሱ ነው ስለ መጽሐፍ ቅዱስ አጻጻፍ ከሁላቸውም የወንጌል ባለቤቶች የተናገረው። ገብቶሃል አይደል? ዮሐንስም በዚህ መልኩ ጻፍኩት አላለም። ማቴዎስም በዚህ መልኩ ጻፍኩኝ አላለም። ሉቃስም በዚህ መልኩ ይሄን ጻፍኩኝ አላለም። ሉቃስ ማን ነው? ማርቆስም አልተናገረም። ሉቃስ ግን ተናገረ። ሉቃስ እንዴት ነው የጻፈው ብለን ስናይ ሁሉን ተከታትዬ ይሄን መጽሐፍ ልጽፍ መልካም ሆኖ ታየኛል። በብዙ ክትትልና በብዙ ምርምር የራሱ የጥረቱ ውጤት እንደሆነ ራሱ ተናገረ። ይሄ እኔ እግዚአብሔር ገልጦልኝ ምናምን ብሎ የተናገረው የለም። ታላርለ ስለዚህ የራሱ የክትትል ውጤት ነው እሱ። ቁርአን ጋር ስትመጣ ግን የቃሉ ተቀባይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ስለነ ዒሳ ስለነ አብርሃም ጻፍኩላቸው ያሉበት ቦታ የለም። አምላክ ራሱ ነው እየተናገረ እርሳቸው ያንን አንዲት ፊደል የመጨመር ስልጣን የላቸውም። በቁርአን ላይ አድረስ ያዘዝኩህን ብቻ ነው የሚባሉት። ያ ነው። አመሰግናለሁ። ስለዚህ አሁን መማር እፈልጋለሁ። ስለዚህ የትኛውን ልማር? ቅድም በደንብ ብሪፍ አላደረክልኝም። አንተ የምታስተምርበትን ወይስ እነ መርከዝ ምናምን የሚሉ ሰዎች የሚያስተምሩትን እስልምና ልማር? ይህም ብቻ ንገረኝ። እኔም ማስተምረን እስልምና ተማር። በግልጽ ነው የምነግርህ። እኔ በግልጽ ነው የምነግርህ። ቅድም እንዳልኩህ እኛ መሰረታችን ቁርአን እና ሐዲስ ነው። ቁርአን እና ሐዲስ ላይ የመጣውን ቃል እንቀበላለን። ያንን ሳናጣምን በራሳችን ሌላ ትርጓሜ ሳንሰጥ ቁርአን ላይ ነቢያቶች የነገሩን እንቀበላለን። ገብቶሃል አይደል? ልክ እንዲሁ ደግሞ ከአላህ ውጭ ሌላን አካል መጣራት የሚባለውን ነገር ወደየናቸው ምናምን እየተባለ ፍጥረታትን የምንጠራ አይደለንም። አንዱን አምላክ በቀጥታ ነው የምትጠራው። የሞተን አካል እየሄድክ ቀብር ነቢያትን እንድትለምን እንዲህ አይነት ነገር ነቢያትን እንድትጠይቅ እነሱን እርዱኝ አግዙኝ በጉዳይ ላይ እያልክ እንድትለምን የሚያደርግህ የአህባሽን መንገድ እኔ ተጠንቀቁ ነው የምላችሁ። በግልጽ ነው የምላችሁ። ያ ዳግም ወደ ባዕድ አምልኮ መመለስ ነው እና ነቢያቶችን ዳግም የምንለምን ከሆነ አንተ ነቢይ እርዳኝ፣ አንተ አከሌ ሸክ እርዳኝ፣ አከሌ ወልይ እርዳኝ የምንል ከሆነ ሙታኖችን የምንጠራ ከሆነ ከባዕድ አምልኮ መቼ ነው ታዲያ ወጣ ነው? አንዱን አምላክ እስካልተጣራን ድረስ ወላሂ ላዚም በስተት መንገድ ላይ ነው። በነቢያት መንገድ ላይ አይደለም። የነቢያት መንገድ አንዱን አምላክ በማምለክ ላይ የተመሰረተ የሆነ ሃይማኖት ነው። ነቢያቶች ሁሉ አንዱን አምላክ ተጣሩ ነው ያሉት። ሙታንን መጣራት በፍጹም አይቻልም። የአምላክን ቃል መበረዝ፣ የአምላክን ቃል ማጣመም በፍጹም አይቻልም። አምላክ ስለ ራሱ ባህሪ የተናገረውን
ከፍጥረታት ጋር ሳታመሳስሉ አምናችሁ መቀበል ግዴታ ነው። ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወኢስባት ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተሕሪፍን አው ተምሲልን አው ተዕጢልን አው ተሽቢህ هذا هو منهج السلف وهذا هو منهج أهل السنة والجماعة الذي كان عليه النبي صلى الله عليه وسلم والصحابة والتابعين ومن جاء بعدهم من الأئمة المعتبرين. هذه مسألة الشيء تمام. አመሰግናለሁ። ስለዚህ አሁን የገባኝ በአንተ በኩል ያሉትን በአንተ በኩል የምሰጣቸውን ትምህርቶች መማር እንዳለብኝ ነው። በዛኛው በኩል ያለው ትክክል እንዳልሆነ፣ በሀባሽ በኩል ያለው ትክክል እንዳልሆነ ነግረኛል። አመሰግናለሁ። ስለዚህ የምታስተምሩ ሰዎች ካላችሁ በውስጥ አናግሩኝ። በጣም አመሰግናለሁ ስላስገባችሁ።